እና በፈለክ ሰላም ነው ጋሼ። የቤት ኪራይ ልከፍል ነው? አይ አይደለም፣ ልጅዎትን ፈልጊያለሁ። የኔ ልጅ ቤቴን ባከራየው በእናትህ እንዲህ ስቀይ ታመሰ አልኩሽ ጋሼ። ታላተኛ እሺ፣ ልጅዎትን ፈልጊያለሁ። ወዴት ነሽ? አንዴ ኖሩናል እዚህ ያሉ ተብሎ ጸጉራቸው ልቆርጣቸው ነው። በቲቪ ነው። አዎ ያባይቲቪ ነው እኮ። አንዴ ጸጉራቸው ልቆርጣቸው። ኤአይ እኮ ነው እሱ ነገር። ባይኔ በብረቱ ያየሁት አረ ቲቪ ላይ በእናትህ ኤአይ ነው ወንድም። አረ በእናትህ በዚህ እንኳን እንትን ይበልልኝ። አንዴ ብቻ ነው ማውጣ፣ ጸጉራቸው ብቻ ነው የምቆርጣቸው። ፌዳ ኤአይ ነው። እሺ በእናትህ አንተ ቅርጽ ብቻ ቅርጽ ላውጣላችሁ። አዶና የነቃ ተጠቀመ፣ ሌላ ነገር የለውም። አንተ ህይወትን ለማሻሻል በታች ወርደ በዛ ወጥተ በመሃል ስመጣ ናተ ወንድሜ ተረጋጋ። ፈጣሪ ያለውን የሚሆነው እሺ፣ ሌላ ነገር ፈጣሪ ያለው። እኔ ተሯሩጬ ቢሆንስ እንደዚህ አይነት ነገር የሚሳካልኝ? ለራስ መሮጥ ማስገም ክፍል አዝግም አታስመልጠኝ። አትሌቶች ነግረዋል ፈጣሪ አልነገር። በቃ ልሩጥበት፣ ሩጡበት። ዛሬ ካራቴ ለሴቶች እንደማይጠቅም አሳያችኋለሁ። እኔ ያው በቃ ሹገር ማጫወት ያምጣው ዘርፎ የሚያምጣው ብቻ ግን እኔ ባለኝ ሚሊዮነር ወር ቢሊዮነር መሆን አለበት። ካልሆነ እኔ አላገባም። ለዚህ የምታቀርበው ኦፈር ምንድን ነው እንዴ? ምን ከመልኬን ነው ማቀርብ። ካልሆነ ምን አቀርባለሁ እንዴ? ይሄን የመሰለ መልኬን ነው ማቀርብ። 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜ ዝም በል እባክህ። እኔ ቢሊዮነር ካልሆነ እኔ አላገባም። ቢሊዮነር ካልሆነ ንቅንቅ አልልም እኔ። አሁን ለማንኛውም ጠዋት በጊዜና ፀሐይ ታሞቀኛለህ። ዳይፐሩት ተቀየረ። እየቀሰቀሰኝ ነው። ሄሎ፣ ልክ ነበርክ አንተ፣ አልተሳሳትክም። እየማገጠብኝ ነው በቃ። እኔም ልበቀለው ዝግጁ ነኝ። ከዚህ በኋላ ገላዬ ላንተ ዝግጁ ነው። በወይን ስክር ብዬልሃለሁ። ናና ገላዬን እንደ ልብ አድርገው። ልዑሌ ወይኔ በጣም ይቅርታ፣ የተሳሳተ ስልክ ነው መሰለኝ። አይደለም፣ ትክክለኛው ቦታ ነው የደወልሽው። የእኔ እናት ልዑል ናሆም፣ ያው እኮ ነው ናሆም ወንድሜ፣ እህቴ። ወይኔ ዛሬ ቀን በጣም ይቅርታ ወንድሜ፣ ጠጥቼ እኮ ነው ትንሽ። ችግር የለውም። ወይን አብዝቼ እኮ ነው። ችግር የለውም፣ ያጋጥማል እኮ እንዴ። እና አድራሻ የት ነው? እናቶች ኧረ ዘይት የት ነው የገዛችሁት? ኡመር የት ይገኛል አለች። ከዛ ፍፄ ኡመር ፎዚያን አግብቶ ለሽርሽር ዱባይ ገብቷል። ከዛ አባይም ፎቶ ለቋል። ከዛ መሪ ጌታ ብሮ ሁለተኛ መሪ ጌታ ዝርያ የሆነ ሰውዬ ያገኘው ትልቅ ሰውዬ ናቸውና፣ እንዴ አንተ ልጅ ለምንድን ነው የምትጮኸው ምናምን እና ሳስበው እውነትም እኔ ለቲክታክ እያልኩ ነበር ቪዲዮ የምሰራውና ከዚህ በኋላ በተረጋጋ መልኩ በየቀኑ እየተፖሰተ ተመልሰናል። ጋይ ሶ ኤኒዌይ ከዚህ በኋላ በምታገኙት በሚያስብ ኮሜንት ያሉባቸው ቪዲዮዎች ላይ ታጋርጉኝ ምናምን ያራዳ ልጆች ይቻማል። ዲያሪ ይሄን የመሰለ መልክ ይዤ የማንም ገርዳሜ ጅብ እየጋለበ ይሄዳል አይደለ? እኔ በግሬ ኳትናለሁ። የማንም ገርዳሜ ሰላቢን እንደው ገርዳሜ ያልከው አዋ ልክ ድስባሪ በዚህ ሰውነት እንኳን ጅብ ዳይኖሰር ጋልብ ነበረ መግዛት አያቅተኝ። እናንተ ለምን ውበትን ተጠቅማገዘ? ዲያሪ ነው ሁሌ የሚመድበኝ ቦታ ሰው ማሰናከል ህልመ ሌሊት ምናምን ነው። በቃ ገንዘብ ያለበት ቦታ ድረሽ አርብልኝ ብያላቅ። አንተ የምታማርረውን ቦታ እኮ ሰሌ በነፃ ይሰሯል ታውቃለህ። ምን ህልመ ሌሊት ይስራዋ ከኔ ከተሻለክ ቆይ ሙታ በስጋ ልክ ያለ ፍቃዳቸው ደፈረ ልታስብለው ነው? ያለ ፍቃዳቸው ምን እኔ ፈቅደውልኝ ነው የምሄደው? ዲያሪ አዋ ሳይጸልዩ ከተኙ ፈቀዱልህ ማለት ነው። ሁሌ መናገር አለባቸው ባፋቸው። ታዲያ እትያዝ ጋር እናቴን አጣው። አንተ ትያዝ ጋር ሞቶ ነው ሰላቢ። አሁን አመለጡኝ። ሳልደርስላቸው ሳልሰልምላቸው አመለጡኝ። ወይኔ እናቴን ምን ሆኖ ነው የሞቱት ግን? በግሩፕ ጸብ እናንተ አመረራችሁ እንዴ?
ማለት አውቃ ነው አልሞቱም። አረ ጠላታቸው ይሙት። እኔ ባግ ማስታወቂያ ልሰራ ተፍተፍ እያልኩኝ ነው። ግዴታ ማልቀስ አለበት አባለ። ምን አባቴ ላድርግ? አስበዋል ግን ለትያስ ካል እንዲህ ካለቀሱ ቦስ አንተ ብትሞት እንዴት እንደማለቅስልህ። አረ በጦር እንዳልወጋ ገርዳሜ ዶዶ ሰው ይፈልጋል። መጣው ሰው ይጠራል። መጣው አንሰማውም ያሟል ሰማ ይሄ ነጭናጫው ሰውዬ እግር በደንብ ቼክ ይደረግ ብሏል። እግር ቼክ አድርግ። የመኪናው ነው አይደለም። ብዙ ጊዜ ባዶ እግርን ስለምታዘወትር ሜቢ ሙጀሌ ምናምን ከገባ እግር ላይ ውስጥ እግርን ቼክ አድርግ። የራስን ምን ይዲ የመኪናው ነው የምኑ ነው ታዲያ? ምን ድረስ አትሳደብ ማስረዳት ይችላል። ጠርሲ የሸተት ምን ይመስላል በእናትህ? ድንገት እኮ እንዴት ተገኘሽ ብዬሽ እኮ ድንገት ስታይ እሺ መኪና አስመጭና ላኪ ማኪን በቃ ላስበረብር እኮ መጥቼ እኮ ነው። መኪኖቹ እንዳለ እዚህ ነው እያስመጣ የሚያስፈትሸው። ሀብታም ስለሆነ መካኒክ ነህ ካልተማርኩ እያለ ይላጥብናል። ግዴታ ነው ግድ ለመሰልሽ መኪና ነጋዴ ቆይ ስለ መኪና ማወቅ አለብሽ። ያለበለዚያ የሆነ ነገር ነካክቶ አበላሽቶ ከከስተመር ጋር ያጣሉሻል። ልክ ነው። አንተ ዝም ታማኛለህ። ለካ ለሙከራ ይዘው በምትወጣው መኪና ነበር ፒክ የምታረግሽ። ለነገሩ መኪና ስቀያየር መጠርጠር ነበር። ኧረ ተረጋጊ። መኪና መቀየሩ እኮ ምን የጋራጅ ሆነ ምን ችግር አለው? ዋናው አንቺ መሬት አይንካሽ። ምን ምቾት አይሆንልሽም? አይደላለሽ? ምን ችግር አለው? እኔ ቆይ ታማኛለህ። ምን እንደሚቆጨኝ ታውቃለህ? ቺት እያረክብኝ እንደሆነ እያወቅኩ እንኳን ይሁን ችግር የለውም ሀብታም ነው ያምርበታል ብዬ ነበር የተውኩ። ለካ አንተ መኪና በላች ነህ። መኪና በላሽ ነው ያለችኝ። ጭስ ምን ማለት ነው? እኔ እናት ትክክለኛ ማንነቴን ስታውቂ ሊያበቃ ነው። አብቅቷል። አዎ አበቃ። በጣም ማዝነው። አንድ የጋራጅ ሰራተኛ ምን ያህል ገንዘብ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ። በጣም ከወንዶች ጉዳይ ላይ ተሰደዱ ያለው ግን ሌላ በራስ ቀይርና በለት እንጂ እባክሽ ተለመኝ። በቃ ማለት ይመጣል እኮ ገንዘብ አለ። እዚሁ መኪና አንበልት። እኔ ምንም ማድረግ ነገር የለም። እኔ ካንተ ጋር ላክ አላክም። ሰሚ አይሆንሽ አክሽም አላከክሽም በሰው መኪናም ቢሆን ተበልተሻል። አፈር ብላ ጤና ይስጥልኝ። በኑሮ ውድነት፣ በስራ ማጣት፣ በልብ ስብራት ድብርት ውስጥ ገብተዋል? አያስቡ። በቀላሉ ከድብርት የሚወጡበትን መፍትሄ ይዘን መጥተናል። ጃንጋ የድብርት ማስለቀቂያ። ጃንጋ መድኃኒትን ሲወስዱ ከነበሩበት ድብርት በአንድ ሰከንድ ውስጥ ይላቀቃሉ። ጃንጋ ጥራቱን የጠበቀ ከምግብና መድኃኒት ቁጥጥር ባለስልጣን ፍቃድ ያገኘ መሰለኝ ብቻ ከድብርት ያወጣል። እስኪ ከተጠቃሚዎቹ አንደበት እንስማ። እኔ ጃንጋ መድኃኒትን መጠቀም ከመጀመሪያ በፊት ድብርት ውስጥ ስለነበርኩኝ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ግን ጃንጋ መድኃኒትን መጠቀም ከጀመርኩ በኋላ መቃም፣ ማጨስ፣ መጠጣት አላቆምኩም። እኔም በስራ ማጣት ምክንያት ድብርት ውስጥ ስለነበርኩኝ ጃንጋ መድኃኒትን መጠቀም ከጀመርኩ ጀምሮ ደስተኛ ሆኛለሁ። እውነት ጓደኛዬ፣ ጃንጋ መድኃኒትን መጠቀም ከጀመርክ ጀምሮ በጣም ደስተኛ ነህ። እንዴታ! ጃንጋ መድኃኒት እኮ ይለያል። አረ እዚህ ጋር ነኝ እኮ። ጃንጋ መድኃኒት ከተለያዩ ተፈጥሯዊ ነገሮች የተሰራ ሲሆን እነሱም እፀ ፓሪስ። ጃንጋ መድኃኒትን ሲጠቀሙ እነዚህ ምልክቶች ላይ ትኩረት ያድርጉ። ማቅለሽለሽ፣ ማስመለስ፣ የሞተ ሰው ማየት፣ የእጅና የእግር ቦታ መቀየር፣ ማስነጠስ፣ ማሳል፣ የአይን መሟሟት፣ አይን ገልጦ መተኛት፣ የሆድ ቁርጠት፣ የሰውነት መዛል፣ የአፍ መጥበብ፣ የቂጥ መንሰር፣ የማህፀን መላላት፣ የአይምሮ መክዘን እና የመሳሰሉትን ምልክቶች ካያችሁ መድኃኒቱ በአግባቡ እየሰራ እንደሆነ ታረጋግጣላችሁ። ጃንጋ መድኃኒትን ከፈለጋችሁ ደግሞ በማንኛውም መድኃኒት ቤት የለም፣ በራሳችን ታታሪ ሰራተኞች ያላችሁበት ድረስ በነፃና በድብቅ እናደርሳለን። ፖሊስ ከሌለ ማለት ነው። ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነው የምላችሁ፣ ማርያምን 6 ወሩ ነው። እና አሁን ይሄ ዘይት 2 ወር ያበላኛል። የታባቱን ያለው ያያ ደውለት በማለት ሰላቢ እንግዲህ ሌላ አህዬ የለ። ሰላቢ ባለበት ሀገር ልጅቷን እየሰማት ነው። ይሄን ሁላ ጊዜ ዘይት መቆየት አለበት። ጫማ ጥፊ የእናቶችን ባለምን ይፈሳል። አይበሉባ ምን አባ ነው የምትሏት? አረ ምንም አላልኩም። ምን ብዬ ነው? ወይኔ ልጅ ያበደ። እኔ እኮ ሰለሞን ብያለሁ፣ በልጅ አልታደልኩም እኮ እኔ። አይ እንደዛ ሳይሆን ከባለፈው ጸበል በኋላ እኮ እንዲሁ ነው የቀረው። ወይ በቃ ሲወላ ከሆነ የሆነ አብዴት ሪቡት ነገር ምናምን አድርጎ ይመለሳል። አይመስልም? መጋኛ ለተማሪ ደብተርና እስክሪፕቶ ነው የሚሰጠው፣ ጠመንጃ አይሰጥም አይደለ ቦስ? አረ ተው መጋኛ፣ እኛ እኮ ስለ ልጅቷ ዘይት ነው እየወራን ያለ ነው። ስለምን ጠመንጃ ነው የምታወራው? አንተ እውነትም ሪቡት ያስፈልገዋል። አማን ነው አንተ በስባሳ። አንተ ባለበት ሀገር ዘይት 6 ወር 8 ወር መበላት አለበት። ዘይት የዛችን ልጅ ቪዲዮ አይተህ ነው እንዴ? ሰው አይደለችም እኮ ቦስ አይናት።
ወይ ደግሞ ከትያዝ ጋር ዝምድና አላት። እንዴት 8 ወር ዘይት ይቆያል ቦስ? አረ መቀለዱ ነው። አሁን በጦር ሳልወጋ የቀረውን ዘይት ሰልበህ ይዘህ ትመጣለህ። ከዛ ደግሞ ቪዲዮን ታስጠፋልኛለህ። አሁኑኑ ግን ለምን በሌላ አንግላን ነው? ምን ቪዲዮ ይቀመጥ እዛው ምን አገባን? ባልና ሚስት ያጣላል እኮ። አስቤዛ አለቀብኝ ስትል ሌላ ሚስት የሌላው ሚስት እንደዚህ ምናምን 6 ወር እየቆየ ብሎ ባልና ሚስት ከመቶ አንድ ሰው ከተጣላልን ለኛ ምን አነሰና? በበጎ ጎኑ ለምን አናየው? ኧረ አንተ ሰለሞን ግን ትለያለህ እንዴ! በቃ መጋኛ ሲኦል ሄድ በእናትህ አንተ በአንተው ሲስተም ሪቡት አድርግልኝ። እንዳንተ አድርገ ከበላ ቆየ ለዛ ነው። ምን ትቀራረጻለህ? እዚህ ራሱ ስንመጣ የታክሲ 5 ብር ጎል ሆነ አይደል እንዴ ሞላውልህ። ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኔት። ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንዴ የምጥለው። ታውቃለህ ምን ያህል ዘናጭ እንደው ማ አንተ ከአሞራ ቂጥ ስር ቀን ሙሉ ስትዞር ብትል ኩሷን አጠልብህ አንተ የሰው ቡሌ። ይኸውልሽ ይገርምሻል ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር። መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ይቀልዳል አይደል? ቀልድ አይደለም። ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ። ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን፣ ምሳውን ቅርፊቱን፣ ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው። ስራውን ራሱ አስቶሻል። ሰዓሊ አይደለም ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት። የምሩ ነው እንደሚያወራው። ባለፈው ራሱ ስጦታ ነው ብሎ የሰጠች ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ። ለዛ ነው አስቀባው ቀለሙ ማይዝልኝ። ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በታየው ማለት ነው ሌላ 2 ፍቅረኛሞች አሉ። ስልኩን ተቀበለሽ ኮንታክት ውስጥ በገቢ ዘገየ ብረታ ብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል። ንገራታ ንገረኝ። ተይው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው። ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አያዋጣሽም። ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ። አላስኩሽም ነበር እኮ ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ እንዴት ሰላም ነው? እንደማይተዋወቅ ሰው ልንተላለፍ አብሮ እንዳልተማረ አብሮ እንዳላደገ ያው ትልቅ ሰው ሲኮን ብዙ ሀሳብ አለ። ለዛ ነው እንጂ አስተካክለው ረጅም ጊዜ ከተገናኘን ምን ላይ ናችሁ? ምን እኔ ኤሌክትሪሻን እንኩላችሁ ኤሌክትሪሻን ሪስክ ነው። ምንድነው ሪስክ? ምን የወፍ ህይወት የጦጣ ህይወት ወጥቶ መቅረት አለ። ኮንታክት ይኖራል፣ መፈንዳት አለ። ከባድ ነው። ምንድነው የሚወራው ነው መስሎ ነው። ለአንድ ነገር ጣጣ አድርጌ እኮ 50 ሺህ ነው። አንድ ነገር ሰርቼ ኤሌክትሪክ አገናኝቼ እኮ 100 ሺህ ነው። ምን ማብራቀጥ ነው? ማብራቀጥ የሀብታም ሀብቶች ጋር እኮ ነው የምሰራው። አዎ እንዴ መስሎ እኮ ነው። ምን ጀመርሽ? ቆይ እኔ እዚህ ትልቅ ሆስፒታል ነርሲንግ ገባሁ እኮ በተማርኩበት። ነርሲንግ ለዶክተር ማሽቀበል መርፌ ማቀበል አጋፋሪ አሸብሻቢ ነሽ ለዶክተር። እኔ የምለው ሳትዋሺ ነው የምንነግሪኝ። እንግዲህ ከተማው ላይ ከክፍለ ሀገር መጥቶ የሚታከም አለ። የከተማው ነዋሪም እንዳለ እናንተ ጋር ነው የሚታከመው እና ሙሉ ህዝቡ እናንተ ጋር ነው። ሳትዋሺ በትንሹ ከግማሽ ሚሊዮን በላይ የሚሆን ህዝብ ፍንክት አላየሽም? ሳትዋሺ እሱ የሚወራው ነው። ትንሽ የልጅ ህጻን ልጅ አባብዬ በዛ ላይ አዳርም ኦቨርታይም ምናምን አለ 250 ሺህ በወር በነርሲንግ ሙያ ይቻላል። በእውነት ምን እሺ፣ አንተስ ምን ጀመርክ? እኔማ አላረደ ባለአምስት ኮከቦት ታች ቅያሱ ጋር ያለው ግብዳ እዛ ፓርኪንግ ሆኛለሁ። እንደዚህ የሚባል እንደውንም እንደዚህ አይነት ነገር ምንድነው? ወይ ልክ ነው። ይኸውላችሁ የሚወራው ነው። አልፈርድም። እናንተ ከምትሰሙት ነው ጀጅ የምታረጉት፣ ግን እንደዛ አይደለም። ባለአምስት ኮከቦት በልተህ ታድራለህ። ልክ ነሽ። አልፈርድምሽም። ከምትሰሚው አንፃር ነው። ይኸውልሽ ሳልዋሻችሁ ነገራችሁ ከወር ምናምን በኋላ እናንተን ሀበሻ ማግኘቴ ነው ብሎ ከፈረንጅ ጋር ፈረንጅ ባይኖር የሆነ ለስብሰባ የመጣ የሆነ ጥቁር አይጠፋም። እና ምን መሰለሽ አንድ መኪና ይወጣል አይደለ? $300 የሆነ መኪና ይወጣል፣ $400 የሆነ መኪና ይወጣል፣ $500 በዶላር ነው በቃ። እንደውም አሁን ባንክ ደውለውልኝ ምን ነው ጠፋ፣ ምን ዛሬ ጥሩ ነው ለምን አመነዝር ጠፋብኝ። እንደዛ ወይ ሮናልዶ ሁለተኛ ኳስ የሚባል አለ። ምንድነው ውለታ አታውቅም፣ አፈር ትብላ። ፖርቹጋል ወደቀች ብለህ አልቅሰሃል። ኑሮ ሲወልቅ አልቅሰሃል ብሮ። ቁርስ በልተሃል ብሮ።
ይህ ሰሞን ግን መጥፎ ዜና እየሰሙ አይደለም። ሰራ አርግ እንጂ አንተ ምን ነው ተዘናጋ? ተዘናግታል ይለኛል እያየኛል። መጋኛን እያስተመምኩት መሮት አባና ሰናብቱ የሚል ጸጸቱ ለሁላችንም አይደለም። ምን አባቴ ላርግ? ዱቄት በርበሬ ዘይት ቲክቶከሮች እንዳለ ተቀብተው ጨረሱት። በብላክ ሊስት ለብለሽ ያዋጣል ቶዋ እንዴ! እንዴት ዋላችሁ? መጋኛ ተሻለሽ? ታምሜ ነበር። በእኔ የምትመኙት በእናንተ ይደርሳል። ደግሞ ታያለም። እኔ ምንም አልሆንም። አይ መጋኛ የሆነች ልጅ ቪዲዮ እንደሰራችብህ ሰማ? አየሁ ቦሴን ቪዲዮ። የምን አባ ቪዲዮ ነው? እሺ የኛ ሀገር መጋኛ ምንድን ነው? አልሰለጠነም? ለምንድን ነው ለይተህ የምትመታው? ሲጀምር ድሃ ላይ ሁሉም ይበረታል። እሺ እነሱ ሀብታም ስለሆኑ እያሽቃበጥክ ነው መጋኛ። አየህ ቦስ፣ እኔ ስሰልብ ድሃ ሀብታም አልልም። በቃ ባለው አየር ነው። ለምንድን ነው ድሃ ላይ የምትበረታው መጋኛ? ድሃ ምን ያመጣል? የድሃን እንትን ላስፋልሽ እንጂ ላጥብልሽ የሚል የለም ሲባል አልሰማህም አንተ? አረ ቦስ አሰናብቶ የሚያወራውን እንኳን አያውቅበታት። አይተው እኔ በመጋኛ ተስፋ አልቆርጥም። እዚሁ እኔ አስታምሜ አድነዋለሁ። ቦስ ግን በጣም ነው የማመሰግነው። ለእኔ ታስብልኛል አባቴ። አረ ምንም አይደል። እኔ እንደ አንድ አባት ልጁን እንደሚያስበው ነው ማስብልህ። ችግር የለው። ቢሆንም በጣም አመሰግናለሁ። ፈጣሪ ያስብከውን ያሳካልህ ከኃጢአት በስተቀር